በኢትዮጵያ የግሉን ዘርፍ ለማበረታታትና የገበያ ትስስር ለመፍጠር ያስችላል የተባለለት 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ትላንት ሐሙስ በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። የንግድ ትርኢቱን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር ያዘጋጁት መሆኑ ተገልጿል። የንግድ ትርኢቱ የኢትዮጵያን ይግዙ በሚል መሪ ሐሳብ የተዘጋጀ መሆኑን የተናገሩት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ አምራቾች የገበያ ትስስር እንዲፈጥሩና ልምድ እንዲለዋወጡ ማስቻል ዓላማው መሆኑን ለሀገሬ ቴሌቪዥን ተናግረዋል። ኢትዮጵያን ይግዙ የሚል ነው መሪ ቃሉ። የኢትዮጵያን ንግድና እቃና አገልግሎት ምርትና አገልግሎትን ለዓለም ማስተዋወቅ፣ የነኚህ ንግድና አገልግሎቶች ከዓለም የንግድና አገልግሎቶች ጋር እንዲስተሳሰሩ ማድረግ፣ የገበያ ትስስር እንዲያደርጉ ማድረግ፣ የልምድ ልውውጥ እንዲያደርጉ ማድረግና በዚያውም ደግሞ እንዲሸጡ የሚሸጡ እቃዎች አገልግሎቶች ስላሉ እዚሁ ጎን ለጎን ደግሞ እንደዚሁ እንዲሸጡ እንዲለውጡ የሚያደርግ የንግድ ትርኢቱ መዘጋጀት ድርጅቶች ምርቶቻቸውን ለማስተዋወቅና ለተጠቃሚ ለማድረስ እንደሚጠቅማቸው ተገልጿል። በዓለም አቀፍ ንግድ ትርኢቱ ላይም ከባልትና ውጤቶች እስከ ትላልቅ የፋብሪካ ምርቶች ድረስ ቀርበዋል። ፓይፕና ፓይፕ ጋር የተያያዙ ስራዎችን ነው የምንሰራው። አምራቾች ነን ኢትዮጵያ ላይ። እነኚህን ፕሮዳክቶች እንደምታዩቸው ሻምፖዎች አሉ፣ ሻምፖ ኮንዲሽነሮች፣ የፀጉር ቅባቶች፣ ፓራፊን፣ ፔትሮሊየም ጄሊ፣ በቅርቡ ደግሞ ስክራፕ ጄሎች ይመጣሉ፣ ሎሽን ጨምሮ ማለት ነው። ይሄ የምታዩት እንዳለ አንድ ብራንድ ነው። በቅርብ አዲስ ብራንድ ይመጣል። ስለዚህ ያለው ብራንድ አሁን አፍሮቺክ ነው። ጎማዎችን ሰርቷል። ብዙ አይነት ጎማዎችንም ያመርታል። የክር ጎማዎች፣ የሽቦ ጎማዎች፣ በሁሉም ደረጃ ያሉ የእርሻ ጎማዎች፣ የሚተሪ ጎማ እዚህ ጋር እንደምታየው ለገበያው ለሀገር ውስጥ ገበያ ያመርታል። ስለዚህ ኢኮኖሚው የደገፈ ነው። በጎማ በኩል ያለውንም የሀገሪ ፍላጎት ውጭ ጉንሳሌ ከማስቀረት በተጨማሪ የጎማውን ፍላጎት ወይ ነው የገንበኛውን ፍላጎት እያረካ ያለ አገር በቀል ድርጅት ነው። ማህበረሰብን በተቻለ መልኩ ኤሌክትሪክ ለማዳረስ መሰረታዊ ከምንለው ትራንስፈርመር ነው ከና አክሰሰሪው ነው የምናመርተው። የተለያዩ መጠን ያላቸው ሶላር ፓኔሎችን፣ ሶላር ላይቶችን እናመርታለን። የግሉን ዘርፍ ለማበረታታት የተለያዩ ስትራቴጂዎችና ፖሊሲዎች ተቀርጸው ወደ ስራ ቢገባም በሚፈለገው ልክ ማደግ አለመቻሉም ተነስቷል። አምራቾች ምርቶቻቸውን ለማምረት የሚጠቀሟቸው ጥሬ ዕቃዎች በሀገር ውስጥ እንደ ልብ አለመገኘት የገበያ ተደራሽነትን ጨምሮ በርካታ ተግዳሮቶች እየገጠሟቸው መሆኑ ተጠቁሟል። መንግስትም ለግሉ ዘርፍ የሚሰጠውን ትኩረት እንዲያሳድግ ጠይቀዋል። ጥሬ ዕቃ አክቹሊ እኛ ሀገር የፕሮሰስ የማድረግ ሂደቱ በጣም ዝቅ ያለ ስለሆነ አብዛኞቹን እቃዎች ከውጭ ነው ኢምፖርት የምናደርጋቸው። እሱ ተግዳሮት ሆኖብናል። በዋነኝነት እንደ ችግር የምናነሳው የፎረን ከረንሲ ችግር ነው። ፎረን ከረንሲ ደግሞ ቀጥታ ከጥሬ ዕቃው ጋር ይገናኛል። ፎረን ከረንሲ ካለ ጥሬ ዕቃው አለ፣ ጥሬ ዕቃው ደግሞ ፎረን ከረንሲ ነው የሚገዛው። እኛ የምንጠቀማቸው ጥሬ ዕቃዎች የነዳጅ ተረፈ ምርቶች ናቸው። ፓይፖቹ ፕላስቲክ ፓይፖች ናቸው። እነዚህ ፒፒአር፣ ፒቪሲ፣ ኤችዲፒ ኤሌክትሪካል ኮንዲቶች ናቸው። 100% ከውጭ የሚመጡ እቃዎች ናቸው ጥሬ ዕቃዎቹ። ሰው ጥሬ ዕቃዎቹን ለማምጣት ያው ዶላር ያስፈልጋል። የመንገድ ኢሹ አለ። ከአምራቹ ሀገር እዚህ እስኪመጣ ድረስ በውሃም በመሬትም ተጓጉዞ ነው የሚመጣው እና በተለያየ ጊዜ የተለያዩ ነገሮች ሲፈጠሩ እነዚህ ሩቶች አፌክትድ ይሆናሉ። በዛ ምክንያት ደግሞ ዋጋው እየጨመረ ሊመጣ ይችላል። የዶላር ኢሹ ደግሞ 100% ዶላር ዲፔንደንት ስለሆነ እሱም ደግሞ ሌላኛው ኢሹ ነው። ፕራይቬት ሴክተሩ በጣም ብዙ የሚጠየቁ ዲማንድ የሚያደርጉ ስራ ነው። የፕራይቬት ሴክተር በተለይ ደግሞ የንግዱ ዘርፍ የተሰማራበት ስራ ውስብስብና በጣም ብዙ ቅድመ ሁኔታዎች ሊሟሉ የሚገባቸው ናቸው። ሰብስቲዩት ተደርጎ የተመረቱ እቃዎች፣ አገልግሎቶች ገበያ አያገኙም። ለምን? ለሀገር ውስጥ ያለን አተያይ በኳሊቲ በሌሎችም ያለን አተያይ በጣም እንትን ያለ ስለሆነ የቅድሚያ የምንሰጠው ለውጭ ሀገር ፕሮዳክት ነውና ያንን ሜንታሊቲ መቀየር በጣም አስፈላጊ ነው የሚሆነው። ከንግድ ትርኢቱ ጎን ለጎንም ጥናታዊ ጽሑፎች ቀርበው ውይይት ይደረግባቸዋል ተብሏል። በሀገር ውስጥ ኢንተርፕራይዞችና ከውጭ ሀገራት በመጡ የንግድ ተቋማት ምርትና አገልግሎቶች ቀርበው የአቻላቻ የንግድ ምክክር መድረክም እንደሚካሄድ ተነግሯል። ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት እስከ ሰኞ መጋቢት 8 ቀን 2017 ዓ.ም ድረስ ይቆያል።